እንኳን እኔ ሶስቴ እንኳን ጠይቄው ቢሆን እንኳን ለምን ዛሬ ማውራት አስፈልገ? እውነት የምር እኔ ሶስቴ ብቻ ከሆነ የጠየኩት እሱ ለምን ዛሬ ማውራት አስፈልገ? የምር ነው። ለምን ዛሬ ማውራት? ለምን እስከ ዛሬ ከዚህ በፊት የምር ሊያሾ በራሷ ሊያሾ እኔ ከዚህ በፊት እነ ናሆም ፎንቲ ምናምን እየሄዱ ጆን ዳንኤልን ይጠይቁታል ምናምን ብላ አውርታለች። አሁን ላይ ናሆም ፎንቲ ሶስቴ ብቻ ነው የጠየቀው አለች። ለምን? ከዚህ በፊት ግን እነ ናሆም ፎንቲ ብዙ ጊዜ ጠይቀውታል ብላለች። ገባችሁ? አንዳንዴ ማለት ነው። በተለይ ደግሞ ኮመንቱን አብረው ችግር የለም ዮርዲ አብረው ኮመንቱን ችግር የለም። የሚሳደብ ሰው ካለ መሳደ መፍቱ ችግር የለም። አንዳንዴ ማለት ነው ጋይስ እኛ የሆነ ነገር ላይ ዝም ስንል ወይም ደግሞ መልስ ሳንሰጥ ስንቀር ወይ ምናምን ነገር ልክ የሆኑ ሰዎች ደግሞ ተናጋሪ ስለሆኑ እነሱ ልክ ናቸው እኛ ልክ አይደለንም ምናምን ማለት አይደለም። የምሬን ነው። እኔ እንደነዚህ አይነት ወሬዎችን ራሱ ሰምታችሁ የምትሳደቡ ሰዎች ምናምን ግን ሰላም ናችሁ ወይ? ደህና ናችሁ? ጌታን የመረኝ ነው እንዴ ለጆን ዳንኤል እኮ እኔ እኮ ለጆን ዳንኤል እኮ ማለት እኔ እኮ ኡጋንዳውኝ ማን ነበረ ለጆን ዳንኤል ላይቭ ላይ ወጥቶ አልቅሶ ይቅርታ አስጠይቅ የነበረው ማን ነበረ? ለምን ሾርት ሚሞሪ እንሆናለን? ጌታ ምስክሬ ማን ነበረ ስንት ጊዜ ይቅርታ እያለ ቪዲዮ ሲሰራ የነበረው ማን ነበረ? አሁን ሁሌ የሆነ አጀንዳ ሲጠፋ የሆነ አጀንዳ ይመጣል፣ የሆነ አጀንዳ ሲጠፋ የሆነ አጀንዳ ይመጣል። አሁን አጀንዳው ደግሞ ወደ እኔ ይዞራል። ናሆም ፎንቲ አስመሳይ ነው፣ ድሮም ማወቂው ነበር። እኔ የኔ የምላቸው ሰዎች ምናምን ነገር ኮሜንት ላይ ገብተው ድሮም ማወቂው ነበረ አስመሳይ ነው ምናምን። እንዴ አረ ብራዘር ተረጋጋ። እንደዛ አይደለም። ጌታ ምስክሬ እንደዛ አይደለም። ለማንም ብዬ የምኖር ሰው አይደለም፣ ለራሴ ብዬ ነው የምኖረው። ባይዘው ህይወቴ ላይ አበለኝ። እኔ ካሳለፍኩት ህይወት አይበስም ቲክቶክ፣ እኔ ካሳለፍኩት ህይወት አይበስም ባይዘው። ሌላው ነገር ደግሞ የዳናይት ኮመንት ላላችሁኝ ነገር ሲወጣ ሁላችሁም ልክ ሲወጣ አሁንም ቢሆን አለ ፔጁ እኮ ክፍት ነው አለ እና ልክ ሲወጣ በቃ ሁላችሁም በፎሎ ዌልካም በሉት። ይህንን ቻሌንጅ ነው የሰጥችን። ከዛ ብሩኬ ደግሞ እንትና አይቀማኝም ምን መሰለክ ኦኬ እንትና ያ ግን ችግር የለውም። በቃ ሼር አርጉት ሁላችሁ ጋይስ። የጂጂ የሁላችንም የመጀመሪያ ሀሳብ የጂጂ ነበር እንደሰማችሁት 2.3 ሚሊዮን ነበር ሲታሰር የነበረው። ሲታረም ቀንሷል ካልተለጠፈ ቀንሷል። 200,000 አካባቢ ቀንሷል። ፋሲካዬ ቴንክ እና 200,000 ቀንሷል። 2.2 ገብቷል አሁን እያሉ ነው ጋይስ። አሁን 2.2 ነው አይደለ? ቆይ እዚህ ጋር ማየት እኮ እችላለሁ ስንት ፎሎወር እንዳለው። ሁለት ሆኗል። አሁን 2.2 ሆኗል። እስኪወጣ ድረስ እኛ ራሳችን ተመልሰን ማየት አለብን። እኛን ራሱ ሊያነሳን ይችላል። በተለይ የእሱን እንትን የማንል ከሆነ ጆይን የማናረግ ከሆነ ፔጁን እኛም ባናነሳ እንትን ሊል ይችላል። በአውቶማቲክ ሊነሳ ይችላል ነው። ስለዚህ ጋይስ ፕላናችን ጋይስ በዚህ ሳምንት የሆነ ቻሌንጅ እንጀምራለን። እስቲ ያለውን ነገር ነገ አሳውቃችኋለሁ። እሺ ጋይስ ነገ እስከ ምሳ ሰዓት ናየውን ጨምሮ ሌሎችንም ማስወጣታችን የኔ ጠንካራ ጎት ወንድም ጣይወጣን ያሳውቃችኋለሁ። ጀግና ነግን አይስዌር ዛሬ ዘመድ እናት አባት እንኳን እንደዚህ በማይሆንበት ያንተ ደግሞ የሚገርም ነው። የጆን ወንድሙ ነው። ጀግና ወንድም፣ በቃ ጀግና ወንድም። ፍርድ ቤት በቀረበ ቁጥር ይሁን አጠገቡ ያለው ነምበር ዋን እሱ ፋሲካዬ፣ ከእህቱ ከሌሎች ውጭ ማለት ነው። ጎበዞች። ፋሲካን በጣም ለፍቷል። ፋሲካ ለፍቷል። ያው እሱ ወጥቶ ለማመስገን ያብቀው ጋይስ። እኛ እዚህ ጋር ጀጃ እናድርግ። ኤኒዌይ ጋይስ 3 ሚሊዮን እናስገባዋለን። እሺ
በቅርቡ አሪ ያስገቡታል። ያሳስበው 5 ሚሊዮን በስራው ይገባል። በስራው አይስወር ይገባል። ጎበዝ ናቸው ለሁሉም። አንተ ቲክቶከሮች በሙሉ ናፍቀውታል መሰለኝ። ፎቶውን እያደረጉ እየጨፈሩ ነው። ናሳ የእሱን ፎቶ እኔ እስከዛሬ አልጠፋሁት። የሚገርም ነው። ኧረ ዛሬ ዘፈን እያደረጉ እየጨፈሩ በቃ ሴቶቹ ምናምን ሳይ ሜላት ፋሲካዬ አካውንቱን ይሄን አካውንቱ 2 ሚሊዮን ማግኘት ይችላል አለ ሲወጣ ማግኘት ይችላል አካውንቱ። ደውዪ ማማዬ አካውንቱን ማግኘት ደውዪ። ስልኬን ታውቂዋለሽ። እኔ እንዴት እኔ ጆንና ቀሽ ላስገባ ፋሲካ። ኦኬ እዚህ ጋር ለካ ገዝተው ማስገባ ይችላል። ላክስቲ ገዝተሽ ያው ውይ ወጣ እኛ ይኸውላችሁ ስለ አንድ ሰው ስም ስናነሳ የበለጠ ስለ ሌላ ሰው ስም አታንሱ ነው። እንደ አቀራረባችን እንደ ነፃነት እንደ አቀራረባችን አሁን ሰው የሚቀርበው ነው። እኔ ስለማላውቀው እንደ አንድ ሚዲያ ሰው ስለሆነ ሰው አወራለሁ። በጣም እኔ ጆን ስለምቀርበው ስለማውቀው ስለሱ አወራው ማለት ሌላውን ጠላው ማለት አይደለም። ይልቁንስ የእናንተ አካሄድ በጣም ያስጠላው። ተማሩ። ትላንትና እንዲሁ ስትቦጭቁ ምን ስትሉ ሆሄ ስትሉ ጆንን የቱ ጋር እንዳስገባችሁ ታውቃላችሁ። ይህንንም ልጅ እስኪ በሰላም ተውት። በቃ ኢንጆይ ያርግ። ሀገሩ ላይ ነው ልንገራቸው። ልጅ ለሀገሩ ራሱ እንግዳ ነው። ፖለቲካችሁን ይሄ ውሸታችሁን አትስሩበት። ኦኬ ለቀልድ የሚወራም ነገር ለምን የሚወራው ነገር እንደ ሚዲያ ደግሞ ፊገር የሆነ ሰው ስለሆነ ሰው ሲነሳ የሌላ ሰው ስም ትጽፋላችሁ፣ ከዛ ታያይዟችኋላችሁ ማለት ነው። ልጆቹ ስራ ነው የሚበልጠው። ስራ ነው ደግሞ እኛ የምናምነው ነገር አለ በቃ ሳምሪ ፈተና አላት። ይኸው እያጠናች ነው። ስልክ ታወራለች። አታጠኝም ወይ ስላት ደግሞ ስልክ ስታወራ አገኛታለሁ። ስልክ እንደተተሙ ደግሞ ሴት ደግሞ ስታወራ አገኛታለሁ። እውነት ተውረፉ ይላችሁ። የሆነ ነገር ስትደግፉ የሆነ ነገር ስትደግፉ ማለት ነው። የሆነ ነገር ስትደግፉ ሰውየው የሚጠቅመውን ነገር ስሩ። እኔ አሁን የሆነ ሰው ልደግፍልና ምናልባት ያ ሰውን እጎዳዋለሁ ይጠቅመዋለሁ ብዬ አስባለሁ። ያ እናንተ ጋር ምንም የማይገባኝ ነገር ምን እንደሆነ ታውቃላችሁ ጋይስ? ምንም የማይገባኝ ነገር የደገፋችሁት መስላችሁ ሰውየውን ገደል ትከቱታላችሁ። ያ በነገራችን ላይ ሁለቱም ልንገራችሁ፣ ይሄም ተከታይ ያለው ያም ተከታይ ያለው ሁለቱም ምርጥ በእናንተ ቀረጤት ሳይ ምርጥ ኢትዮጵያኖች ናቸው። ምርጥ የኢትዮጵያ ልጅ ወጣቶች ናቸው፣ ገና ናቸው። ኦኬ ግን እንዴት ነው እንደ እግር ኳስ ተጫዋች የጊዮርጊስ አለ የቡና አለ። ይህንን እኛ ስንገናኝ እዚህ ጋራ በእኔ ፔጅ ላይ መታችሁ አከሌ ብትሉ እኔ እንትን ውስጥ ማስገባት እችላለሁ። እዚህ ጋር ስሙን እንዳትጻፉ ማድረግ እችላለሁ። ግን ለምንድን ነው ያን የማደርገው? እሱን የተከላከልኩት ነው የሚመስለኝ። እሱ ራሱ ተናግሯል። የተናገራቸው በጣም ወድለት ነገር ያ በአንድ ሰው ላይ ያ ሰው እንዳያድግ ከፍ እንዳይል የምናደርገው ነገር ለእኛ አይጠቅምንም። ያ ቻሌንጅ ስታደርገው ነው ያንን ሰው የእሱ ከፍታ ያንተ ዝቅታ አይደለም። የሁሉም ከፍታ የሁሉም ከፍታ ነው። ግን ምቀኛና ሸረኛ አስተሳሰብ ማህየብ ስላላችሁ በቃ እንትን ትላላችሁ። ይሄ ኮሚኒቲው እንዲያድግ ትውልዱ እንዲለወጥ ስህተትም ካለ ስህተት ግን ትመጣና እኔ እዚህ ጋር ማውራው አሁን ከቤኪ ጋር አንተ የምታወራው ሌላ። እንዴት ነው እኔ እናንተ አሁን የምንግባባው? እንዴት ነው የምንግባባው? ኧረ ተው ተለወጡ። እነሱ እኮ እናንተን ለመለወጥ ራሱ ሲጀምር ማለት ነው። ገብቶሃል አይደለ? ሆቴል ይዘን ምን ብለን ሁለት ነገር ነው የምናከብረው፣ መውጣቱን 3 ሚሊዮን መግባቱን። ገባ? በጣም ደስ እያለኝ ነው ማርያም። ሆቴል ትልቅ አዳራሽ ይዘን ምናምን ዲኮር ተደርጎ ኬተሪንግ ተደርጎ ምናምን አናውንስ ተደርጎ አዳራሽ ሲጀምር የእሱ ሀሳብ ነው። አትስረቅ። አዳራሽ ተከራዩ ማን ያለው? ፍርድ ቤት ሆኖ ትዝ ይላል። አዳራሽ ተከራይ ልክ እንደዚህ ልልፍረ ብላኪ ፋሲካ አለ አዳራሽ ያዘጋጁ እሺ ያለ ገብተዋል። ስለዚህ አዳራሽ ቆንጆ ሆቴል
ፋይፍ ስታር የሆነ እሱን ሊመጥን የሚችል ሆቴል ገብቷላ። ቱርኮች የሚያዘጋጁት ምግብ ገባ። በቱርክ በሚሰራ ምግብ ምናምን ለየታ ይወዳል እንዴ። እና አሁን ፍርፍር በጨጨብሳ ይብላ። ወይኔ ዱባይ ራሱ ዱባይ ስማ ስፖንሰር አድርጋችኋለሁ ዲጂ እና ዲኮሩን እየተባለ ነው። ኬቢማ ዋናው ነው። ስንሄድ ኬቢን አይደል እናገኘው ዱባይ። ስማ ይኸውልህ ራሾች ናቸው እንትን የሚያደርጓቸው ታውቃለህ። ሄይ ከባድ ሰው እንኳን አብሮ ደስ አለን። ኧረ ሳለ እግር ብላኪ ቦሌ ጋር ይዞኝ ወይኔ እስኪ ካሰማ ብራኪ ወይ የትላንቱን ጭው ያወርቸው እኮ ነው። ደነገጠ። ቦሌ ማር ውሃ ሆነ። ማወቅ አለብህ አንተ ብዬ ማርያም። የት ነሽ ነስጢፎ? አሁን አክስቴ ጋራት እየበላው የምር ይመችህ ነበር። በጠዋት ተፈለጋለህ። ገባሽ ቤት ነዳጅ ልቀዳ ነው ብላ ነገ ጠዋት ብዙ ስራ ስላለ እስጢፍዬ ነዳጅ ፉል አድርግ ደግሞ በኋላ ብላኪ መኪና ስታይ ብሎ ሰጠኝ። ኤሌክትሪክ አይደለም እንደ ወንድሜ ኤሌክትሪክ አይደለችም እንደ ያድርጉ። እስጢፍዬ እኔ እኮ የሰው ሀገር ሰው ነኝ። የሰጡኝን መኪና ነው የምነዳው። እና እኔ የምልህ ወንድሜ አሁን የምታደርግልኝን እንደ ወንድማዊ ቢያንስ ከ10 ምናምን ቀን በኋላ ልመጣ ነው እና እዛ ምንድን ነው የምታደርግልኝ? ያው ለስራ ነው ታውቃለህ። የዱባዩ እኔ የሌለውበት ብትመጣ ራሱ ዱባይ ምድር ራሱ አትቀበልህም። ባይዘዊ በቃ እኔ አንድ ሹፌር እና 6 አረብ ብቻ ነው የምፈልገው። ሌላ ምንም አልፈልግም። አረ እንትኑንስ የተነጋገርነው እስጢፎ እኮ እሱም ግን አማርኛ የሚችሉ አረቦች። አረ ምንም ችግር የለም። እኔ ካስተርጓሚ ጭምር ነው የምልክልህ። በቃ እንግዲህ እስጢፎ የኔ አባት አሁንም አንድ ላይ ሪፖስት እያደረግሽ ማርያምን ይሄን የሰራሽውን ገድል ማለት ነው ቶሎ ሪፖስት አድርጊው፣ ዓለም ይወቀው። የምር ፖድካስት ላይ መቅረብ አለብህ ብላኪ ከዚህ በኋላ እንዴ። ቆይ ግን እኔ አንድ ነገር ልንገር። እኔ ጆን ዳንኤል ብቻ ነኝ። ያንተስ አይደለሁም? ሪል ጓደኛ አይደለሁም? ያንተ ሪል ጓደኛ አይደለሁም? እኔ ወንድም አይደለሁም እንዴ? ነህ ብላኪ እንዴ? መስክሩ ነው እየወጣችሁ ነህ። በቃ ግዴታ በአደባባይ መቅረብ የለብንም እኮ አይደል እንዴ? አንተ ታው እንዳታስወራኝ። ምን አሁንማ አውራው ሂዳውራው በጣም ማን አጠገብህ እንደነበረ አይ አንደኛ እኔ